ወይ ፍቅር ተብዬዋ በቃ ዲኤን እኮ ቁም ስቅሏን አሳጣቻት። አሁንማ ጭራሽ ነገሩን ሁላ እናቷ ጋር ደውላ ተናገረች። የአደይ አባትም ወደ ከተማ መጥተው እሷን ፍለጋ ተያይዞታል። እውነት አደይን አግኝቶ ምን ሊያረጋት ይሆን? ተደብቃ መታ የቤት ሰራተኝነት ከሰራች ሰነባብታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመረብ ኤንድ ማይብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ በዓለም ዳርቻ ያላችሁ ሰላምታዬ ድረስ እያልኩኝ የአደይ ድራማ የአደይ ሰራተኛው አደይን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሩ ላይክ ሼር አድርጉ። ድራማ ሲጀምር የአደይ እንግዲህ እናቷ ደውላ አባቷ ያለችበትን ስራ የምትሰራበትን ቦታ እንዳወቀባት እና ከሱ ወጥታ ሌላ ቦታ መደበቅ እንዳለባት አስረድታታለች። እንዴ ካወቀ ማዝ መጥቶ የሆነ ነገር ያደርገኛል ብላት በተጨነቀችበት ዴፍ መጥቶ የተፈጠረውን ነገር ጠይቋት እሷን ማስረድተዋለች። እና ከዚህ በኋላ በቃ ኤላ ቤት መሄድ አለብሽ ወይም ሆነ ደግሞ ሆነ ቦታ ላድርስሽ ምናምን እያለ ኤላ ቤት እንድትሄድ አዟታል። እሷም እንዳዘዛት ወደ ኤላ ቤት ሄዳለ። ኤላንም ይቅርታ አድርጉልኝ፣ በቃ ለምለም ይቅርታ አድርጉልኝ፣ በቃ አባቴ በዚህ ሁኔታ እዛ ቦታ እንዲያገኘኝ አልፈልግም እና እዚህ ለተወሰነ ጊዜ እቀምጣለሁ ብላ ይቅርታ እየጠየቀች ነበር። እነሱም እሺ ምንም ችግር የለውም እስከፈለሽበት ሰዓት እዚህኛ ጋር ተቀመጭ ብለው ፈቅደውላት አለ። በሌላ በኩል ማን ነበር ስሙ አዲስ የመጣው አቤል ተብዬው ያው እናትና ፍቅረኛውን ስለሞቱበት ለቅሶ እንድረስ ብለው ሁላቸውም ስብስብ ብለው ዴቭም ራሱ ክብድ ቢለውም ለናዴ ሲል እሺ ደግ ብሎ ተስማምቶ ተሰብስበው ሁነ ለምለመው ሁላቸውም ለእሱ ሊደርሱ ትደዋል። ዴቭ አቤልም ናኦልም ባደረገው ነገር በተለይ አዴን በቀደምና ኢዲያን እንዳገታቸው ሁሉን ነገር ስለሚያውቅ ስለተፈጠረው ነገር ይቅርታ አድርጉልኝ ብሎ ይቅርታውን ተቀብለውት እየተሞላቀቀች ኢዲያ ተብዬዋም እንደውም ጆፊዋን ሳጥልበት አቀርም እሱ ራሱ ሀዘንተኛ ላይ ነው። እሷ ሳትወደው አቀርም ለነገሩ እሷ አገኘችው ሰው ጋር ነው መለጠፍ ነው ስራዋ። እና ለቅሶውን ደርሰው ድንገት ባርኮት ስልክ ተደወለ ቤዛ ላይ ቤት እንደመጣ ነይ ቶሎ ብሎ ቤዛም ይቅርታ አድርጉልኝ ባርኮት መጥቷል ቤት መሄድ አለብኝ ተጽናና ብላ ከቤት ወጥታለች። ቤት እንግዲህ እንትና ማነው ስሟ ፍቅር ተብዬዋ ደግሞ ሶኬት እናቷ ጋር ደውላ ያልተፈጠረውን ያልተደረገውን የሌለውን ጭራሽ እየነገረች አልነበር። እንግዲህ ቤት ውስጥ እንደ ሰራተኛ እየሰራሁኝ ነው። አዴ ተብዬዋ ምነ ኤላ ጋር ቤት ሄዳለች። ማንም ሰው የለም የመጣ የሄደው ሰው እያዘዘኝ ነው እንደ ሰራተኛው ገቤን አሞኛል። እንደገና ደግሞ ቤዛ ተብዬውም የባርኮት ፍቅረኛ ቤት መታለች ብላ ለእናቷ ነገር ስትሰካ ባርኮት ከኋላ መጥቶ ደርሶባት አስደንግጧታል። ምን እንደተፈጠረ ሁሉንም ጠይቋት እሷ የውሸት ወሬ ደርድራ ነግራው ሲጣራ ሁሉም የሉም። ምክንያቱም የናኦልን ለእሶ ሊደርሱ ሂደዋል። ቤዛ መጣችና የተፈጠረውን ነገር እህቴ እውነትም የአዴይን ስራ እየሰራች ነው እንደ ቤት ስራውን እየሰራች ነው እንደ ምንድን ነው ነገሩ ብሎ ሲያጣራ ያው እንግዲህ ቤዛ ምንም ነገር ሳትደብቅ ነግረዋለች። እንዴት ብለን ነው ደግሞ እሷን ይህን አርጌ ይህን ስሪ ብለን ስራ የምናዘው በገዛ ቤቷ መቤት አይደለች እንዴ? አንተ ቆይ እሷን ሁኔታ ጠንቅቀህ እያወቅህ እንዴት ታምናት አለ ብላ እርግጩን ነገረችው ማለት ነው። ውሸቷን እንደሆነም በቃ ደርሶበታል። እና ደግሞ የቤዛን መምጣቷ ለእናቷ መናገሯ እንዴት እንደዚህ ለእናት ያታስቢም ወይ ብሎ እሱም ተቆጥቷታል። እሷ እንኳን ቁጣ ቀርቶ አይደለም ገልበው ቢለበልቧት የምሰማ ልጅ አይደለችም። እንዲህ በቀላሉ የምሰማ ልጅ አይደለችም። በሌላ በኩል እንግዲህ የአደይ አፍቃሪዎች ሁለት ናቸው። ያው ኪንጎና ዴቭ ኪችን ብቻዋን አግኝቷት በፍቅሯ እንደከነፈና ከዚህ በኋላ ምን ማድረግ እንዳለበት እየነገራት ነበር። ምን አለሽ ብለሽኝ አብረን መኖር ብንጀምር እንደገና ደግሞ አባትሽ አንቺን ከሚፈልግ የሆነ ቦታ እኔና አንቺ ብቻ ሆነን ይዤሽ ብጠፋ ብንሄድ ይሽበኝና እያለ እሷም ደግሞ ያው ስራዋ እንደገና እናትና እህቷን ማስተዳደር ስላለባት መስራት እንዳለባት እና አሁን ያለችበት ሁኔታ ለፍቅር እንደማይሆንና እንደማትገባበት በቅጩን ብትነግረው መቼም ቢሆን ተስፋ አልቆርጥም ብሎ
በቃ አዝኖ ከኪችን ወጥቷል። እንደውም ደረጅ ላይ ቁጭ ብሎ ተክዞ ሲያየው በረከት ምን ሆኖህ ነው ብሎ ሲጠይቀው የተፈጠረውን ነገር ነገረው። በቃ አዴ ፍቅር ይዞኛል፣ ግን ደግሞ አልቀበልም ብላ እምቢ አለችኝ፣ ምን እንደሚሻለኝ ግራ ገብቶኛል እያለ እያማከረው ነበር። በረከትም እንደ ወንድምነቱ በቃ እኔ እስቲ እጠይቃታለሁ፣ በእሷም አትፍረድ፣ ያው አሁን ያለችበት ሁኔታ እናቷን እህቷን እንደገና ደግሞ የቤትም ሰራተኛ ስለሆነ ወደፊት የምታስባቸው የተለያዩ ስራዎች ስለሚኖሩ እነሱን ሳላሳካ ብላ ይሆናል እዚህ ፍቅር ቦታ የማትገባው እና ተረዳት፣ መቼም ተስፋ አትቆርጥም ብዬ አስባለሁ ብሎ ሲመልስለት፣ አዎ ባዴ መቼም ቢሆን ተስፋ አልቆርጥም ብሎታል ዴቭም። እና ለምለም ደግሞ የቤዛ ሁኔታ አላማራትም። በተለይ ደግሞ ኤላን ቤትህን ሽጥና የእናቴን የተያዘውን ያራጣ ቤት አስለቅቅልኝ ብላ ስላለችው ለምለም ተጠራጣሪዋና ቀናተኛዋ፣ እስኪ ይህን ነገር ረጋ ብለህ አዳምጥ፣ ማን ነው ረጋ ብለህ ለማጣራት ሞክር፣ ለምን በረከትን አናጣራውም? ውሸቷን ነው የሚሆነው ብዬ አስባለሁኝ። የአራጣ ብር አስይዘው ነው ምናምን ያለችውን እና እንዲረዱኝ ብላ የጠየቀችውን ብር ለመርዳት አስቦ ነው መሰለኝ ኤላ ቤት መጥተዋል። ሊጠይቋት አጣራ ለምለም ለማጣራት መጥተዋል ማለት ነው። አዴይ ስልክ ተደውሎ እንግዲህ የአባቷ ያገኘው ቦታ የስራ ቦታ ሌላ ቦታ እንደሆነ እና የእሷን የትክክለኛ የምትሰራበትን ቦታ እንዳልሆነ ተነግሯት ደስ ብሏታል። ለነ በረከትም ለሁሉም ተናግራለች እኔ ያለሁበትን ቦታ እንዳላገኘው ብላ። ሌላ በተረፈ ያው እንግዲህ ኤዲያ በፍቅር ላይ ቆፍጠን ያለ መልእክት አስተላልፋለች። ከዚህ በፊት ያው ያሳገተቻት እሷ መሆኗን ናኦል ነግሯታል መሰል እና በቃ ከዚህ በኋላ በምታረግብኝ ነገር ዝም ምልሽ ሰው አይደለሁም፣ አሁን የግልጹንና ፊት ለፊቱን ተጋፍጠን እንፋለማለን ብላለክ። ተጋብተዋል። ፍቅር ተብዬዋም እሺ ካዋጣሽ እንጀምራለን፣ እስቲ አሳይሻለሁ መንግዬ ካላስወጣዎች ከዚህ ከቤት እያለች ሊዲያን እያስፈራራች ነበር። ሊዲያ እንግዲህ እኔ የዋህነት አትሏት፣ ቀበጥ ሲበዛ ቀበጥ ናት። አስሩ ጋር መለጠፍ ነው ስራዋ። እንግዲህ ኤላ ጋር ትትለጣጠፍ ቆይታ ከርማ ነበር። አሁን ደግሞ እንግዲህ ከናኦል ጋር ይዛለች። ወንድሟም ዴቭ ከልክ ይሁን ከናኦል ጋር ያለች ግንኙነት ከልክ ይሁን፣ መስመር አይለፍ። ከዚህ በኋላ ሲጀመር ምንም አይነት ግንኙነት አይኖርሽም ከሱ ጋር። ምን እንዲያደረገ አላየሽም? አልሰራሽም እንዴ? እኔ እኮ ለቅሶ ልደርስ የመጣሁት ለአንቺና ለአዴ ብዬ ነው ብሎ እንቅጩን ነግሯታል ማለት ነው። እሷም እኔ ትልቅ ሰው ነኝ፣ መወሰን ያለብኝን ነገር መወሰን እችላለሁ፣ ችግር የለብኝም፣ አትጨነቅ፣ አታስብም ብላ ብታስረዳው ዴቭ አልፈቀደላትም ማለት ነው። ፍቅር ተብዬዋ ኪችን በቃ አዴይ ማቃጠሏማ በቃ በትንሽ በትልቁ መጣራቷን አላቆመችም። አዴይ ትዕግስተኛና እንግዲህ ቻይ ስለሆነች ይዛታለች። እንግዲህ ቤተሰቦችዬ የአዴይ ድራማ ይሄንን ይመስላል። እንግዲህ ሀሳባችሁ ምን ትላላችሁ? ፍቅር ተብዬዋ ቤቱንም በአንድ እግሩ መበጥበጡንም አላቆመችም። አዴም እንግዲህ የዴቭን ፍቅር አልተቀበለችም። በአዴ እንግዲህ ሁለት አፍቃሪዎች አሏት። አንደኛው ኪንጎ ነው፣ ዲንጎ የምትሉት እሱም አለ። ፍቅር ግን አዴ ከማንኛው ጋር ብትሆን ደስ ይላል? ማለት ከዴቭ ጋር ወይስ ከዳይመንድ ጋር? እንግዲህ ምርጫውን ለእናንተ ሰጥቻለሁኝ። ከዛ በተረፈ ቤዛ ተብዬዋ የአራጣ ብር ተበዳሪ ቤተሰቦች ንድ ያለባችሁ እና ክፈሉልኝ ያላችሁ፣ እኔ ውሸት ነው የሚመስለኝ ሳስበው፣ የሆነ ውሸት ነው የሚመስለኝ፣ ዝም ብላ ምናምን መሰለኝ እኔ ገና እይተዋን ሁኔታዋን። ምክንያቱም ባርኮትን የምታፈቅረው አይነት ሴት አይደለችም። ሁኔታዋ፣ ዝንባሌዋ ሲጀመር ሁለመናዋ ወደ ኤላ ነው። እዛ ኤላ ጋር ሄዳ ሁኔታዋ በቃ ምናምኗ ወደ ኤላ ነው እንትን የሚለውና እና ምን ትላላችሁ እናንተስ? የኔ ሀሳብ ነው። የኔ ሀሳብ ይሄን ይመስላል። የአደይ ድራማ እንግዲህ ይሄንን ይመስላል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም ውስጥ የምንገናኝ። መልካሙ ሁሉ ያብዛችሁ። አላህ ወጥቶ ከመቅረት አላህ ይጠብቀን። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ባካችሁ። ሰዎችዬ አበረታቱ። ቪዲዮ ስለቅ እዩልኝ። ሊባ አልገባም። እሺ ሰው በቀን 3-4 ቪዲዮ ልቀቂ ይሉኛል ግን እንግዲህ በቀን 2 ቪዲዮ ለመልቀቅ እሞክራለሁ። ምክንያቱም ዶላሩም እየቆጠረ ሰዓቱም እየቆጠረልኝ አይደለም፣ እያነሳው ነው ሰሞኑ። ስለዚህ በቀን 2 ቪዲዮ ለመልቀቅ አስቤያለሁ። 10 ደቂቃ
ባካችሁ ከጎኔ አብሽራ ይዙሽ እያላችሁ አጠናክሩኝ ማለት ነው። ስበሳችን መደጋገፍ መጠነካከር ስላለብን አንዳችን ለአንዳችን ባካችሁ እህቶቼ ላትለው ስለነበረ ቆይታ አመሰግናለሁ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።